ይህንን የግብር ከፋዮችን ሮሮ የትኛውም የአገሪቱ ሚዲያ መዘገብ አይችልም። ይህንን ብሶት መዘገብ በጥብቅ የተከለከለ ኔጌቲቭ ኢነርጂን ማሰራጨት ነውም ተብሎ መመሪያ ተላልፏልና ይህ ጉዳይ ሽፋን እንዳይሰጠው የጠቅላይ ሚኒስትሩ ቢሮ፣ የደህንነት መስሪያ ቤቱና ፌዴራል ፖሊስ በጥብቅ ይከታተላሉ። ለራስ ምታትም ለሆድ ቁርጠትም ለሁሉም በሽታዎች ተመሳሳይ መድኃኒትን ከሚያዙት ከና ኤምኤፍ ደጅ የጠናው የብልጽግናው መንግስትም የብርን ዋጋ አርክሶ ድጎማን አንስቶ ልማት አቁሞ በሌላ በኩል ደግሞ ህዝብና ነጋዴ ላይ ግብርና ክፍያን መቆለልን በየማለዳው እየሄደበት ነው። 1.5 ትሪሊዮን ብር በዘንድሮ ዓመት ግብር ሰበስባለ ያለው ብልጽግና ምርትና አገልግሎት የሚያቀርቡ ነጋዴዎች ዋጋ እንዲጨምሩና የሚከፍሉትን ግብርም እንዲያበዙ ትዕዛዝ የሰጠው ገና ሐምሌ ግም ሲል ነበር። የግል ትምህርት ቤቶች 65 በመቶ ጭማሪ አድርገው ወላጆቹን እንዲያስከፍሉ አዟል። ምግብ ቤቶች፣ ምርት አከፋፋዮችና መሰል አካላትም እንዲሁ እያደረጉ ናቸው። አንድ ሰው ስራው ባይሰምርለትና ቢከስርም ከግብር ማምለጥ አይችልም። ባትከስር ኖሮ ግብር መክፈል ትችል ነበር ተብሎ እንደ መሰረት ይያዛል። የሚያነቡት አይኖች አባሽ የላቸውም። የሚጮሁት ድምፆች ሰሚ አጥተዋል። በእንባ ታጅቦ የሚሰበሰበው ገንዘብ ደግሞ ለትምህርት ቤት ወይም ለሆስፒታል አሊያም ለኃይል ማመንጫና መሰል ህዝብ መገልገያ ተቋማት መስሪያ የሚውል አለመሆኑ ደግሞ ይበልጥ ያስቆጫል። በአገሪቱ የማይከፈልበት እስካሁን የተፈጥሮ አየር ብቻ ነው። አፋችን ላይ እና አፍንጫችን ላይ ቆጣሪ ገጥሞ ለአየሩ ብቻ ነው ይቀር ላይ ለምን ተነፍሰው ወደ ውጭ ለምናስወጣውና ወደ ውስጥ ለምናስገባው መቁጠር ብቻ ነው ይቀር። በየትኛውም ዘርፍ ስትሄጂ ክፍያለሁ። ክፍያው ብቻ ሳይሆን ኤክስትሪም ቅጣት ነው ያለው። ገንዘብ ለማግኘት ሲል ኤክስትሪም ቅጣት ነው። ፍላጎት ብቻ አይደለም። እኔ ብዙ ጊዜ ላለሁ ብር እንደዚህ የተጠማ ብር እንደዚህ የተራበ ስርዓት እኔ ሰምቼም አይቼም አላውቅም። በየትኛውም ሴክተር ብር ማግኘት ይፈልጋል። በሱ ፍላጎት ብቻ አይደለም፣ በሱ ረሃብ ብቻ አይደለም። ከኋላ ሆነው ሪሞቱን ይዘው በሚዘውሩት እንደ ወርልድ ባንክና አይኤምኤፍ ምክንያቱም በየቀኑ ሉክ ኦልሞስት በየሳምንት ደረጃ ነው እየመጡ ያሉት። እንዲህ ያሉ ደፋር ድምጾች ለራስ መብት የሚጮሁ ናቸው። አገዛዙ የማያስከፍልበት አይነትና ስልት የለም የሚለውን ለመመልከት አነስተኛ አማራጭ ግብር ሚኒመም ኦልተርኔቲቭ ታክስ ብሎ የተገበረውን መመሪያ መመልከት ይቻላል። ይህ መመሪያ አንድ ነጋዴ ዓመቱን ሙሉ በተለያዩ ምክንያቶች ስራ መስራት ባይችል ከዚያም ሲያልፍ ሰርቶ እንኳን ከትርፍ ይልቅ ኪሳራን ቢያስመዘግብ የሚጣልበት የግብር አይነት ነው። ሲጀመር የቄሳርን ለቄሳር ነውና ነጋዴ የትርፍ ግብር ይከፍላል መባሉ ስያሜው ራሱ የሚያሳየው ያተረፈ ግለሰብ የሚከፍለውን ግብር ነው። ብልጽግና ግን ለኪሳራም ግብር የሚቀበል ሆኖ ተከስቷል። ነጋዴው ዓመቱን ሙሉ የግብአቶች ወጪ አውጥቶ ለሰራተኛም ከፍሎ በጦርነት ወይም በግጭት ስራው ተስተጓጉሎ እያለም ባትከስር ኖሮ እኮ ትከፍለን ነበር ተብሎ ይተመንበትና ይከፍላል። መልከጥፉን በስም ይደግፉ እንዲሉ ይህንን አነስተኛ አማራጭ ግብር ወይም ሚኒመም ኦልተርኔቲቭ ታክስ የሚል ስም አውጥተውለታል። በብልጽግና ዓለም አነስተኛ ስንት ነው የሚለው ባይታወቅም ባለታሪካችን መሰረት እንደገጠማት ያለና ቆጥራው የማታውቅን የብር መጠን የሚያህል እንዲሁም የሚልክ ነው። እንደሱ ያሉ በርካቶች የሚከፍሉትም ይህንኑ የታክስ አይነት ነው። ሀገሪቱ ያለችበት ሁኔታ ነግዶ ከማትረፍ ይልቅ ለመክሰር የሚቀርብ መሆኑ ነጋዴዎች እንዴት ከስረንም ግብር እንጠይቃለን እያሉ ቢያለቅሱም የሚያቸው አይን ቢጮሁም የሚሰማቸው ጆሮ የለም። ዛሬ ላይ በኢትዮጵያ የጀመርኩት ንግድ አላዋጣኝምና ሱቄን ዘግቼ ንግድ ፈቃዴን እመልሳለሁ ማለት የሚታሰብ አይደለም። በርካቶች በግብር ተማረው ንግድ ፈቃዳቸውን እንመልስ ሲሉ አይቻልም መባላቸውን ኢትዮ ፎረም ያነጋገራቸው የመንግስት ኃላፊዎችና ነጋዴዎች ተናግረዋል። ምክንያቱም መንግስት ንግድ ፈቃድ የወሰዱት ሰዎች አተረፉም ከሰሩም በዓመቱ መጨረሻ የሚያስከፍላቸው አማራጭ አነስተኛ